በዚህ በሙስና ደረጃ ሌብነት ደረጃ አንድ አድናቆት እንድልክ የላከኝ ሰው አለ። እዛው ሲያትል የነበረ ታዋቂ ልበ ሙሉ ነው። ለኦሜርላ የተከላካይ መስመር ተጫዋች ነበረ። ጥበበ ሰለሞን ቸርነት በአጋጣሚ በስራ አጋጣሚ ያው መርከብ ላይ ስለሚሰራም ለሱ ቡድን ባለመጫወቴ ከሚጸጽቱኝ ነገሮች አንዱ ነው። አየለ በየነ ማለት ትልቁ ከችሎታው በተጨማሪም ቡድን ያስተባብራል እና አድናቆቴን ገለጽልኝ የሚል መልእክት አስተላልፎልኛል። ያው ጥቤ አስር አለቃ ጥበበ መልእክቱን አስተላልፍ ያለው ቆይ የምትናገረው ነገር እንደ አንድ ጠቅላላ አድርገህ ትመልስልኛለህ። ምንድነው ያለኝ በኢትዮጵያ እግር ኳስ ዙሪያ ብዙ ጊዜ ስለ ሙስናና ሌብነት ስታነሳ አዳምጣለሁ እና ነገር ግን የዚህን የሌብነት ሂደት አለኝ አሸዋ ላይ ጤፍ እንደመበተንና ከአሸዋ ውስጥ ጤፉን መርጠህ እንደማውጣት አስቸጋሪ ነው። አሁን ለምሳሌ አሸዋው ላይ 5 ብርቱካኖችን ወይ 10 ብርቱካኖችን ተወርውሮ ልቀም ቢባል ትለቅመዋለህ። ነገር ግን ስር ሰዷል ለማለት ያህል ነው እና አሁን እስቲ በጥቤ አስተያየት ዙሪያም መልእክቱንም አድርሻለሁ። እስቲ የምትለኝ ካለ። ያ በጣም መጥፎ ልማድ ነው። በእኛ ጊዜ እንደዚህ አይነት ነገር የለም። እንደው ከረዱ የሴሌክሽኑ ነገር ላይ እንዳልኩ ቅድም እንደነበረው የመግባቱ ነገር ዘመድ ሊገባበት የሚችልበት ሁኔታ አለ፣ ገንዘብም ሳይኖር እንደዛ ነው። ሁለተኛ የቡድን ፍቅርና የኳሱ ፍቅር ነው ብዙ እኛን ጥሩ ጨዋታ እንድንጫወት ህዝቡም ገንዘቡ ከፍሎ እንዲደሰት የምናደርገው። በአሁኑ ሰዓት የሊጉ አወቃቀሩንም እኔም ከማልደግፈው ወገን ነኝ። ለምን ጀስት ቡድን ስላለ ክልል ስላለ ቡድን አትመርጥም። በድሮ ጊዜ አስመራ ላይ 16 ቲም እንዳልኩ 16 እንጫወታለን። አዲስ አበባ ላይ 16፣ ድሬዳዋ ላይ 16 ከፍተኛ ብሔራዊ ዲቪዥኖቹ እንደዛ ነበሩ። ከነዛ አሸንፈው ነው የሚመጡት። መተን 8 ቡድን ነው ሆቴል የሚገባው። የሚጠፋው ገንዘብ ትንሽ ነው። ጨዋታው አጠር ባለ ሁኔታ ነው የሚካሄድ ያለው። በዛ ወር በምትሆነው ጊዜ በሚደረገው ትግል ነው የኢትዮጵያ ሻምፒዮና የሚለየው። ንጥር ያለ ተጫዋቾች ናቸው የሚኖሩት። ክለብ ለመግባት ሁሉ የሚከብድበት ጊዜ ነበር። አሁን ግን ክልሉ ላይ ምናምን እየተባለ ስለሚገባ አንድ እሱን ማስፋታቸውና ገንዘብ እንዲጠፋ መደረጉ አላግባብ ነው። አንድ ቦታ ይሄዳሉ፣ ሳምንት ሙሉ ሆቴል ይተኛል። እኛ በዛን ጊዜ ለኢትዮጵያ ሻምፒዮና የምንተኛባትንና በኳስ ጊዜ ትልልቅ ጨዋታ ሲኖርብን ያው የአፍሪካ ክለብ ሻምፒዮና ሲሆን ነው አምባሳደር ቡድኑ የገባው። ከዛ ውጪ ሆቴል በፍጹም እንትን አንልም። የምንበላ በድሮም በወጣት ቡድን ሎምባርዲያ ምናምን ያበሉናል። በቃ ስለሷ ስናወራ ነው የምንውለው። የአሁኖቹ ሳምንቱን ሙሉ ጫማ አንዳንድ ጊዜ ጫማ ምስማሩ እየወጋን ሁሉ እንጫወታለን። ላለመቀየር ወጋኝ አንል። የአሁኖቹ ሰፋኝ ብለው የሚቀይሩበት ጊዜ ነው ያለው። ገንዘብ የሚከፈለው እንዳየው ነው። ግን የውጤቱ ከተጫዋቾቹ ብቻ ሳይሆን የመዋቅሩ ሁኔታ አቶ ይድነቃቸው ድሮ ያመጡት አሰራር በጣም ነው እስካሁን ድረስ ሪስፔክት ያለኝ እና ውድድሩ እንዲጋጋል ያደርጉት ተመልሶ እንዲጋጋል አድርገውት ጊዮርጊስም ዳኛውም አየር መንገድ ምናምን የምትለው አዲስ አበባ ላይ ኃይለኛ ነው። አስመራ ኤሌክትሪክ ባይሶራ ማይልሃ ምናምን የምታመጣቸው ሁሉ በቀላሉ የምትሸናነፉ ቡድን አይደለም። ይሄንን አይነት ነገሩ አንዱ እንትን ያደረገኝ ነው። በጥበበ እንዳጋጣሚ ተቀጥቶ አስመራ መጥቶ ለፖሊስ እንዲጫወት ተደርጓል። አንበሳ ተጫዋች ነው። ሜዳ ውስጥ በዛ ባለው እንትን የነበረው አሪፍ እንትን ጊዜ ነው ያሳለፈው በአስመራም ላይ። እኔ ግን ወጣሁ በኋላ ነው ተቀጥቶ ወደዛ የመጣው። ንጉሴ ገብሬ ምናምን ናቸው መሰለኝ ዲሲፕሊን አጉድሎ ወደ የአስመራ ፖሊስ የላኩት። እዚህ መጥተው እግሩ ተመታ። ያው እንደምታውቀው እድል አግኝቶ ነበር። ብሪወሪ ለፕሮፌሽናል ተጫዋች የመሆን እድል አግኝቶ ነበር። ከዛ ደግሞ የእሱ ትልቁ ደስ የሚል ልቡ ለተጫዋቾች ያለው ልብ አገሩ ላይ
አንድ ሰው ታመመ አዩ እንደዚህ ሆነው ቢባል አንደኛ ቀድሞ እርዳታ ላይ የሚገኝ የሚያስተባብር በጣም በጣም ጥሩ ልብ ያለው ልጅ ነው። እርግጥ የሚሰራው አላስካ ነው። ሰምታይምስ ሲመጣ ነው የምንገናኘው። ማጆሪቲውን ታይም ግን የሚያሳልፈው አላስካ ነው። በጣም ጥሩ ተጫዋች እና ጥሩ ልብ ያለው ጓደኛችን ነው።